እኔና አንተ ተለያይተን አዲስ ኑሮ ከጀመርኩ በኋላ ያከማቸዋቸው ቁሳቁሶች ብዙ አይደሉም። ካላንተ የምኖረው ህይወት ጊዜያዊ እንጂ ዘለቄታ ስለማይመስለኝ ያሉኝ እቃዎች ቢሰባሰቡ 3 ኩርቱ ፌስታል ቢሞሉ ቢቆዩም ለወራት ነው። ሳህንና ኩባያዎቼ ለአንዲት ቀን ድግስ እንጂ ለኑሮ የተገዙ አይመስሉም። መሬት ቢወድቁ ከሽ ከግድግዳ ቢጋጩ ፍርክስ የሚሉ አይነት ናቸው። ልክ እኔ ያላንተ ስኖር እንደሆንኩት በቋፍ ነው ያለሁት አለሚ። በቋፍ ገፍተር ቢያረጉኝ ውድቅ ነካ ቢያረጉኝ ስብር ይምልልሆኛለሁ። ለካስ ምሰሶና ማገሪያ አንተ ነበርክ። ነይ ብትለኝ ካላንተ ያደረኩት ነገር ሁሉ በአንድ ጊዜ ጥዬ ካላንተ ያወቅኳቸውን ሰዎች ሁሉ ላፍታ ረስቼ ካላንተ ያሳለፍኩትን ጊዜ ሁሉ በሩጫ ሰርዤ ስበር በመጣው ግን አትለኝም። መኖር እንዳላቆም ነጋ ጠባ በደመ ነፍስ የማደርገው ነገር ሁሉ ጧት ተነስቶ ስራ መሄዱ፣ ከሚገጥመኝ ሰው ጋር መነጋገሩ፣ ሲመሽ ወደዚህ ኦና ቤት ተመልሶ መግባቱ እጅጉን ታክቶኛል። ያለ እንቅልፍ የምገላበጥበት አልጋ ይቆሰቁሰኛል። ካላንተ የማልጋራው እህል ተናነቀኛል። ይሄ አንተ የሌለህበት ቤት እየጠበበ እያደር አየር እየቀነሰ ሳልሞትና ሳልገነዝ የሬዛ ሳጥን ውስጥ የገባው ይመስል ትንፋሽ ያሳጥረኛል። ነይ ብትለኝ ልክ ያኔ ገና ስንጋባ እንደነበረው ዳግም ቤታችን በብርሃን እንደሚሞላ አውቃለሁ። እንደገና ጣሪያና ግድግዳችን ላይ ሳቅና ጨዋታ እንደሚነጥር አምናለሁ። ግን ነይ አትለኝም። ስንጋባ ለሁለታችን የነበረው ቤት ገና ላልፈጠርናቸው ልጆቻችን እንዲቀበል እንዲያጫውትና እንዲያስተኛ አርገ ስታሰናደው አስታውሳለሁ። በእኔ በኩል በሚመጡ ልጆች በኩል ትልቅ ቤተሰብ የሚመራ አባወራ ለመሆን የነበረ ጉጉት፣ አባዬ ለመባል የነበረ የጋለ ስሜትን አስታውሳለሁ። ከተለያየም በኋላ እዚህ ማንም የማያቀኝ ሀገር መጥቼ ኑሮ ከጀመርኩ ወዲህ በኑሮ ሩጫ የሚያገኙኝ ሰዎች ጓደኛ ሊያረጉኝ ሲሞክሩ እከፈትራቸዋለሁ። ወደድንሽ ብለው የሚጠጉኝን ወንዶች ካንተ ጋር የነበረችውን እስከ ዳር የማያውቁትን አግቢኝ ባይ ጎልማሶች በኮስታራ ፊቴና በኃይለ ቃል እከላከላቸዋለሁ። ድንገት ነይ ብትለኝ እነዚህ ሁሉ ሰዎችን በቅጽበት ረስቼ እቅፉ ስለመግባት ስበር እመጣለሁ። ግን አትለኝም። ካንተ ጋር ትዳርና ጅምር ደማቅ ጎጆ እንደነበረኝ ከ4 ዓመታት ትግል በኋላ ወልዴ መሳም ወግ ማረግን ስለነሳው እየወደድኩ እንደፈታኸኝ ለአንድ ሰው አልተነፈስኩም። ለራሴም ደግሜ መናገርም አልፈልገው እያደር የሚመረቅስ ቁስሌ ስለሆነ መንገሩ ነፍስ የዘራበት ህመሙን ያብሰው ስለሚመስለኝ ለራሴ እንኳን በሹክሹክታ በለቅሱ ይማል ካልሆነ ትንፍሽ አልለውም። ከራሴ የምደብቀው ሚስጥር ነው። አይገርምም? ይልቅ ደጋግሜ የማስባቸውን ስኳር የሚሉ ጊዜያት ልንገር። ገና ከመጋባታችን እብጥ ያለ ትራስ እንደማልወድ ስለምታቅ ልሙጥና ልስልስ ያለ ትራስ ፍለጋ ድፍን አዲስ አበባን አስሰ ስንት ብር ከስክሰ ይዘልኝ የመጣቀን ያሳለፍነውን የፍቅር ሌሊት ትዝ ይለኛል። ደግሞ እኔ መብራት ከጠፋ እንደማልተኛ አንተ መብራት ከበራ እንቅልፍ እንደማይወስድ ስታቅ ለኔ ብቻ የምትሆን ሚጢጢ ብርሃን የምታክል የራስጌ መብራት ገዝተ በእኔ በኩል አልጋችን ስር ስታስቀምጥልኝና ትዳር ማለት እንዲህ መሃል መንገድ ላይ መገናኘት ነው ስትለኝ ትዝ ይለኛል። በኋላ ይሄ መሃላ መንገድ ሊጠፋብህ እማዬ አስተማረችኝ ብለህ ተአምረኛ የጉራጌ ክትፎ ሰርተ ያበላኸኝ ትዝ ይለኛል። መልካሙ የሚጣፍጠው ጊዜ ሁሉ ትዝ ይለኛል። ግን ደግሞ ባልፈልግም ብገፋውም በተጋባን በ2 ወራችን አለማርገዜን ስታቅ ማኩረፍ ስትጀምር ትዝ ይለኛል። በተጋባን በ5ኛ ወራችንም አለማርገዜን ስታቅ ሐኪም ጋር ሄደሽ ተመርመሪ ስትለኝ ትዝ ይለኛል። በተጋባን በ7ኛ ወራችን ደግሞ አክስቴ ልጅ የሌለበት ትዳር ጓደኝነት ነው ብላ ተቆጣችኝ ያልከኝ ትዝ ይለኛል። በተጋባን በ9ኛ ወራችን እንደ ተጋባን ብታረግሽ ኖሮ ይሄን እንወልድ ነበር። በተጋባን ደግሞ በአመታችን እንደ ሴቶቹ ሃኒሙን ላይ ቀብ ብታረጊ ኖሮ ይሄን ያባቱኝ ነበር
ስትለኝና እያለቀስኩ ስሄድ ተከትለ ስታጽናናኝ መቅረትም ትዝ ይለኛል። ከልስልስ ወደ ሻካራ ከሩሮ ወደ ጨካኝ የተቀየርክባቸውን ቀናት ሳልጠራቸው ትዝ ይሉኛል። ከሁሉ በላይ ግን ምንም ከአይምሮዬና ትዝታ ማህደር ያሽቀንጥሬ አውጥቼ ብጥለው ፈጽሞ ብረሳው ደስ ቢለኝም በተጋባ በአመት ተኩላችን ጓደኛችን ቤታችን ሞልተው እኔ ቡና እያፈላው በጨዋታ መሃል አንዱ ጓደኛ ቤታችሁ ውስጥ በድንገት እሳት ቢነሳ ምን ይዘህ ትሮጣለህ ሲል ልጆች ከኖሩኝ ልጆቼን ብቻ ይዤ እሮጣለሁ ስትል፣ አንድም እኔን አድናለሁ አለ ማለት፣ ሁለትም ልጆች ከኖሩኝ ማለት፣ ሶስትም ልጆቼን ብቻ ማለት። አንገብጋቢ ጉዳይ የትና ምን እንደሆነ ነገረኝና ንግግር እንደ በትር ቀጠቀጠኝ፣ ምላስ ድቅቅ አረገኝ። በተጋባን በሶስተኛ ዓመታችን በዚሁ ሰበብ ተፋታን። የለም አልተፋታንም፣ አንተን ይፈታኸኝ። ይኸው ዛሬ አንተ ፈተኸኛል። እኔ ግን በውዴታ ካንተ ጋር እንደተጣመርኩ ነኝ። አንተ ባሌ መሆን አቁመሃል። እኔ ግን ዛሬ ሚስት ነኝ። ቅድም አንተ ነይ ብትለኝ ካላንተ ያደረግኩት ነገር ሁሉ ባለ ጊዜ ጣጥዬ፣ ካላንተ ያወቅኳቸውን ሰዎች ሁሉ ላፍታ ረስቼ፣ ካላንተ ያሳለፍኩትን ጊዜ ሁሉ በሩጫ ሰርዤ ስበር እመጣለሁ ብዬክ ነበር። ማርያምን ካንጀቴ ነው። ካላመንከኝ እንደዚህ እናድርግ። ጓደኛ የጠየቀን የትዳራችን የቁልቁለት መንገድ የፈጠነውን ጥያቄ ጠይቀኝ። አሁን ባለሽበት ጎጆ ውስጥ እሳት ቢነሳ ምን ልታታርፊ ትሮጫለሽ ብለህ ጠይቀኝማ። ያላንተ ፎቶ እዚህ ቤት ውስጥ ያለው ነገር ሁሉ ውድም ቢል ግድ አይሰጠኝም። ምናልባት ፎቶውን በመስኮት ወርውሬ ያድነው ይሆናል። ምናልባት ሊታደጉኝ የሚመጡ ሰዎች መውጫ ቀዳዳ ሲያሳዩኝ ሁሉን ተውትና ይህንን ፎቶ ብቻ ከመቃጠል አድኑልኝ ብዬ ያለ የሌለ አቅሜን አሟጥጬ ፎቶውን ከነመያዣው ወረውርላችሁ ይሆናል። ድንገት ግን ቤቱ በእሳት እየጋየ ገላዬ በወላፍን እየተለበለበ ጭሱ ሳምባዬን ደርሶ መተንፈስ እያቃተኝ እስከ ዳር ባልሽ ነይ ተመለሽ ብሎሻል የሚል ድምጽ ብሰማ አይኖችን ለማየት ስል ራሴን ለማዳን እፍጨረጨር ይሆናል። ነይ ካልከኝ ግን ሮጪ ማምለጥ እየቻልኩ ተፍጨርጭሬ መትረፍ እየቻልኩ እዚያው ዶግ አመድ መሆንን መርጥ ይመስለኛል። አሁንስ ያላንተ ምንድን ነኝ?